ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች፣ ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ የቻናል ቤተሰቦች ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉ። ውድ የቻናል ቤተሰቦች ከአሁን በፊት 34 የሚሆኑ የአማርኛ ፊደሎችን አይተን ነበር። እነኚህን 34ቶችን የአማርኛ ፊደሎች በመጠቀም ደግሞ የተለያዩ ቃላቶችን እየመሰረትን አይተን ነበር ማለት ነው። የሰው ስሞችንም ቃላቶችንም እየመሰረትን ብዙ ነገሮችን አይተን ነበር። ዛሬ ደግሞ አረፍተ ነገርን መመስረት የሚል ርዕስ ይሆናል የምናየው ማለት ነው። አረፍተ ነገሮችን መመስረት ቃላቶችን ተጠቅመን አረፍተ ነገር እንመሰርታለን ማለት ነው። ውድ የቻናል ቤተሰቦች ቪዲዮ ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም እኔን ለማበረታታት ሳብስክራይብ በማድረግ አበረታቱኝ እላለሁ። ቀጥታ ወደ ቪዲዮአችን። እሺ፣ የመጀመሪያው አረፍተ ነገር አስቴር ወደ ትምህርት ቤት ሄደች የሚል ይሆናል ማለት ነው። አስቴር ወደ ትምህርት ቤት ሄደች የሚል ነው ማለት ነው። እሺ፣ የመጀመሪያው ቃል አስቴር ነው። ይህ አስቴር ተብሎ የሚነበበው የመጀመሪያው አ ነው። ይሄ ደግሞ ማለኛው ስ ነው። በመቀጠል ይሄ ደግሞ ቴ ነው። የመጨረሻው ር ነው። በአንድ ላይ አስቴር ተብሎ ይነበባል ማለት ነው። እሺ፣ ኤስ ይሄ ደግሞ ወና ደ ናቸው። ወና ደ በአንድ ላይ ሲያያዙ ወደ የሚል ቃል እናገኛለን ማለት ነው። ወደ የሚል ቃል እናገኛለን። እሺ፣ ይሄ ደግሞ ት ነው። ይሄም በመቀጠል ም ነው። ይሄ ሶስተኛው ደግሞ ህ ነው። ከዛ በመቀጠል ር፣ የመጨረሻው ደግሞ ት ማለት ነው። በአንድ ላይ ትምህርት የሚል ቃል እናገኛለን ማለት ነው። ትምህርት የሚል ቃል እናገኛለን። እሺ፣ ይሄ ደግሞ ቤና ት በአንድ ላይ ሲያያዙ ቤት የሚል ቃል እናገኛለን። እሺ፣ ይሄ ደግሞ ይሄ ነው። ይሄ ማለኛው ደግሞ ደ ነው። የመጨረሻው ች ነው ማለት ነው። በአንድ ላይ ሄደች የሚል ቃል እናገኛለን። ሄደች የሚል ቃል እናገኛለን ማለት ነው። በአንድ ላይ አስቴር ወደ ትምህርት ቤት ሄደች የሚል አረፍተ ነገር እናገኛለን ማለት ነው። እሺ፣ አስቴር ወደ ትምህርት ቤት ሄደች የሚል አረፍተ ነገር እናገኛለን። እሺ፣ የሚቀጥለው ይሄ ደግሞ ኃይለኛ ዝናብ ዘነበ የሚል አረፍተ ነገር ማለት ነው። ኃይለኛ ዝናብ ዘነበ። እሺ፣ የመጀመሪያው ሀ ነው። የሚቀጥለው ደግሞ ይ ነው። በመቀጠል ደግሞ ለ ነው። ይሄ መጨረሻው ኛ ነው። በአንድ ላይ ኃይለኛ ተብሎ ይነበባል። ኃይለኛ። እሺ፣ ይሄ ደግሞ ዝ ነው። መሀለኛው ና ነው። እሺ፣ የመጨረሻው ደግሞ ብ በአንድ ላይ ዝናብ ተብሎ ይነበባል ማለት ነው። ዝናብ። እሺ፣ ይሄ ደግሞ ዘ ነው። መሀለኛው ነ ነው። ከዛ የመጨረሻው በ በአንድ ላይ ዘነበ ተብሎ ይነበባል ማለት ነው። ስለዚህ አረፍተ ነገሩ በአንድ ላይ አያይዘን ስናነበው ኃይለኛ ዝናብ ዘነበ የሚል አረፍተ ነገር እናገኛለን ማለት ነው። ኃይለኛ ዝናብ ዘነበ የሚል አረፍተ ነገር አለው ማለት ነው። እሺ፣ የሚቀጥለው ይሄ ደግሞ ቤዛ ደብተር ገዛች የሚል አረፍተ ነገር እናገኛለን። ቤዛ ደብተር ገዛች። እሺ፣ የመጀመሪያው ሲነበብ ቤዛ ነው። ቤና ዛ በአንድ ላይ ሲያያዙ ቤዛ የሚል ቃል እናገኛለን። ቤዛ። እሺ፣ በመቀጠል ይሄ ደግሞ ደ ነው። እሺ፣ የሚቀጥለው ብ ነው። ከዛ ይሄ ደግሞ ተ ነው። የመጨረሻው ር ማለት ነው። በአንድ ላይ ደብተር ተብሎ ይነበባል። ደብተር። ይሄ ደብተር ተብሎ የሚነበበው ማለት ነው። እሺ፣ ከዛ ይሄ ደግሞ ገ ነው። የመሀለኛው ዛ ነው። ከዛ የመጨረሻው ደግሞ ች ነው ማለት ነው። በአንድ ላይ ገዛች የሚል ቃል እናገኛለን። እሺ፣ አረፍተ ነገሩ በአንድ ተያይዞ ሲነበብ ቤዛ ደብተር ገዛች ተብሎ ይነበባል ማለት ነው። ቤዛ ደብተር ገዛች። እሺ፣ የሚቀጥለው እንዴ ደግሞ ይሄ ደግሞ አለሙ ሰብሉን ቃኘ ተብሎ ይነበባል።
አለሙ ሰብሉን ቃኘ። እሺ ይሄ አለሙ ተብሎ የሚነበበው የመጀመሪያው አ ነው። ይሄ ደግሞ ለ ነው። ይሄ ሙ ነው። ሲነበብ አለሙ ተብሎ ይነበባል ማለት አለሙ። እሺ ይሄ ደግሞ ሰ ነው። ይሄ ደግሞ ብ ነው። በመቀጠል ይሄ ሉ ነው። የመጨረሻው ን ማለት ነው። በአንድ ላይ ተያይዞ ሲነበብ ሰብሉን ተብሎ ይነበባል። ሰብሉን። እሺ ይሄ ደግሞ ቃ ነው። ይሄ ኘ ማለት ነው። በአንድ ላይ ቃኘ ተብሎ ይነበባል። ቃኘ ተብሎ ይነበባል ማለት ነው። አለሙ ሰብሉን ቃኘ ተብሎ ይነበባል ማለት ነው። እሺ ኤስ ይሄ ደግሞ ቤቱ በኖራ ተሰራ ተብሎ ነው የሚነበበው። ቤቱ በኖራ ተሰራ የሚል አረፍተ ነገር እናገኛለን። እሺ ይሄ ቤ ነው። ይሄ ደግሞ ቱ ማለት ነው። በአንድ ላይ ቤቱ ተብሎ ይነበባል። ቤቱ። እሺ ይሄ ደግሞ በ ነው። ይሄ ኖ ነው። ይሄ ደግሞ ራ ማለት ነው። በአንድ ላይ በኖራ ተብሎ ነው የሚነበበው። በኖራ ቤቱ በኖራ ተሰራ። ይሄ ተ ነው። ይሄ ደግሞ ሰ ነው። የመጨረሻው ራ ማለት ነው። ተሰራ ተብሎ ይነበባል። እሺ ቤቱ በኖራ ተሰራ ተብሎ ይነበባል ማለት ነው። ቤቱ በኖራ ተሰራ። እሺ ወደሚቀጥለው ኤስ ይሄ ደግሞ ጫልቱ ገበጣ ጨዋታ ትወዳለች ተብሎ ይነበባል። ጫልቱ ገበጣ ጨዋታ ትወዳለች። እሺ የመጀመሪያው ጫልቱ ነው። ይሄ ጫ ነው። ይሄ ደግሞ ል ነው። ይሄ በመቀጠል ቱ ነው። በአንድ ላይ ጫልቱ ተብሎ የሚነበበው ጫልቱ። እሺ ይሄ ደግሞ ገ ነው። በመቀጠል ይሄ በ ነው። ይሄ ጣ ማለት ነው። በአንድ ላይ ገበጣ ተብሎ ይነበባል። ገበጣ ተብሎ ይነበባል ማለት ነው። እሺ ኤት ይሄ ደግሞ ጨ ነው። ይሄ ዋ ነው። ይሄ ደግሞ ታ ማለት ነው። ስለዚህ ጨዋታ ተብሎ ይነበባል። ጨዋታ። እሺ የሚቀጥለው ደግሞ ይሄ ት ነው። ይሄ ወ ነው ደግሞ የሚቀጥለው። እዛ በመቀጠል ዳ ነው። ይሄ ደግሞ ለ ነው። የመጨረሻው ች ማለት ነው። በአንድ ላይ ተያይዞ ሲነበብ ትወዳለች ተብሎ ይነበባል። ትወዳለች ተብሎ ይነበባል። እሺ ጫልቱ ገበጣ ጨዋታ ትወዳለች የሚል አረፍተ ነገር እናገኛለን ማለት ነው። ጫልቱ ገበጣ ጨዋታ ትወዳለች። እሺ ወደሚቀጥለው እንሂድ። ኤስ ይሄ ደግሞ ፀሐይ በምስራቅ ትወጣለች ይላል። ፀሐይ በምስራቅ ትወጣለች። እሺ ይሄ መጀመሪያው ጸ ነው። ይሄ ደግሞ ሀ ነው። በመቀጠል ይ ማለት ነው። ፀሐይ ተብሎ ይነበባል። ፀሐይ። እሺ ይሄ ደግሞ በ ነው። ይሄ ም ነው። ይሄ ደግሞ ስ። በመቀጠል ራ። የመጨረሻው ቅ ማለት ነው። በአንድ ተያይዞ ሲነበብ በምስራቅ ተብሎ ይነበባል። በምስራቅ ተብሎ ይነበባል ማለት ነው። እሺ ኤስ ይሄ ደግሞ ት ነው። ከዛ በመቀጠል ወ ነው። ከዛ ይሄም ጣ ነው። ይሄ የሚቀጥለው ለ ነው። የመጨረሻው ች ማለት ነው። በአንድ ላይ ተያይዞ ሲነበብ ትወጣለች ተብሎ ይነበባል። ስለዚህ በአንድ ላይ ፀሐይ በምስራቅ ትወጣለች የሚል አረፍተ ነገር እናገኛለን ማለት ነው። ፀሐይ በምስራቅ ትወጣለች። እሺ በመቀጠል ይሄ ደግሞ ኃይሌ ቁርሱን በላ የሚል አረፍተ ነገር እናገኛለን። ኃይሌ ቁርሱን በላ የሚል አረፍተ ነገር እናገኛለን ማለት ነው። እሺ የመጀመሪያው ይሄ ሀ ነው። በመሀለኛው ደግሞ ይ ነው። ከዛ የመጨረሻው ሌ ማለት በአንድ ላይ ኃይሌ ተብሎ ይነበባል። ኃይሌ። እሺ ይሄ ደግሞ ቁ ነው። ይሄ ር ነው። ይሄ ደግሞ ሱ ነው። ይሄ ን ማለት ነው። በአንድ ላይ ቁርሱን ተብሎ ይነበባል። ቁርሱን። ከዛ ይሄ ደግሞ በ ነው። የመጨረሻው ላ በአንድ ላይ በላ ተብሎ ይነበባል ማለት ነው። በአንድ ላይ ይሄ አረፍተ ነገሩ ኃይሌ ቁርሱን በላ የሚል አረፍተ ነገር እናገኛለን ማለት ነው። እሺ የሚቀጥለው ይሄ ደግሞ ሜሮን ወተት ትወዳለች ተብሎ ይነበባል። ሜሮን ወተት
ትወዳለች። እሺ የመጀመሪያው ይሄ ሜ ነው። በመቀጠል ሮ ነው። ከዛ ን ማለት በአንድ ላይ ሜሮን ተብሎ ይነበባል። ሜሮን። እሺ ይሄ ደግሞ ወ ነው። በመቀጠል ት ነው። ይቅርታ የመጀመሪያው ወ ነው። ከዛ ተ ነው። የመጨረሻው ት ማለት ነው። በአንድ ላይ ወተት ተብሎ ይነበባል። ወተት። እሺ ይሄ የሚቀጥለው ደግሞ ት ነው። በመቀጠል ወ ነው። ከዛ ይሄ ዳ ነው። እሺ ይሄ ለ የመጨረሻው ች ማለት ነው። በአንድ ላይ ትወዳለች ተብሎ ይነበባል። ሜሮን ወተት ትወዳለች የሚል አረፍተ ነገር እናገኛለን ማለት ነው። እሺ የሚቀጥለው ይሄ ደግሞ አየለ ጠንካራ ገበሬ ነው። አየለ ጠንካራ ገበሬ ነው የሚል አረፍተ ነገር እናገኛለን። የመጀመሪያው አየለ ነው። አየለ የመጀመሪያው አ ነው። ከዛ በመቀጠል የመጨረሻው ለ ማለት በአንድ ላይ አየለ ተብሎ ይነበባል። እሺ ይሄ ደግሞ ጠ ነው። ይሄ ን ነው። ከዛ በመቀጠል ይሄ ካ ነው። ከዛ ራ ማለት ነው። ጠንካራ ተብሎ ይነበባል። ጠንካራ። እሺ ይሄ ደግሞ ገ ነው። እሺ መሀለኛው በ ከዛ በመቀጠል ሬ ማለት ነው። በአንድ ላይ ገበሬ ተብሎ የሚነበብ ገበሬ። እሺ ይሄ ደግሞ ነና ው በአንድ ላይ ሲያያዙ ነው የሚል ቃል እናገኛለን። እሺ የሙሉ አረፍተ ነገር ደግሞ አየለ ጠንካራ ገበሬ ነው ተብሎ ይነበባል ማለት ነው። እሺ የሚቀጥለው ደግሞ ሰናይት ቦርሳ አስገዛች የሚል አረፍተ ነገር እናገኛለን። ሰናይት ቦርሳ አስገዛች። እሺ የመጀመሪያው ሰ ነው። ከዛ ና ነው። ይሄ የሚቀጥለው ደግሞ ይ ነው። ይሄ ት ማለት ነው። በአንድ ላይ ሰናይት ተብሎ ይነበባል። እሺ ኤስ ይሄ ደግሞ ቦ ነው። በመቀጠል ር ነው። የመጨረሻው ሳ በአንድ ላይ ቦርሳ ተብሎ ይነበባል ማለት ነው። ቦርሳ። እሺ ይሄ ደግሞ አ ነው። እዛ በመቀጠል ስ ነው። ከዛ ገ ነው። እሺ ይሄ ደግሞ ዛ የመጨረሻው ች ማለት ነው። በአንድ ላይ አስገዛች ተብሎ ይነበባል። ስለዚህ በአንድ ላይ ሰናይት ቦርሳ አስገዛች የሚል አረፍተ ነገር እናገኛለን። ሰናይት ቦርሳ አስገዛች። እሺ ይሄ ደግሞ ሞሚና ቱታ ለበሰች የሚል አረፍተ ነገር እናገኛለን። ሞሚና ቱታ ለበሰች የሚል አረፍተ ነገር እናገኛለን ማለት ነው። እሺ ይሄ ሞ ነው። የሚቀጥለው ሚ ነው። ከዛ ና ማለት ነው። በአንድ ላይ ሞሚና ተብሎ ይነበባል። ሞሚና ተብሎ ይነበባል ማለት ነው። እሺ ይሄ ደግሞ ቱ ነው። ከዛ ታ ነው። በአንድ ላይ ቱታ ተብሎ ይነበባል ማለት ነው። ቱታ ተብሎ ይነበባል። እሺ ከዛ የመጨረሻው ለ ነው። ይሄ ለ ነው። ከዛ ይሄ በ። እሺ በመቀጠል ሰ ነው። ከዛ ች ማለት ነው። ስለዚህ ለበሰች የሚል ቃል እናገኛለን። በአንድ ላይ ሞሚና ቱታ ለበሰች የሚል አረፍተ ነገር እናገኛለን ማለት ነው። ሞሚና ቱታ ለበሰች የሚል አረፍተ ነገር እናገኛለን ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር ማለት ነው። ቪዲዮው በጣም ይጠቅማችኋል እስከ መጨረሻው ከተከታተላችሁ ማለት ነው። በኦንላይን መማር ለምትፈልጉ የቻናል ቤተሰቦች ከዚህ ባስቀመጥኩላችሁ ስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ ማለት ነው። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።